እና እኔስ እሺ ፍራት ለሚለኝስ እሱ ኪያል ነው። ሄደሽ ማዳምን በትክክል ጠይቀሽ ሰርተሽ ከሆነ ደሞዜን ስጪ በያት። አትፍሪ። እሱ ከአንቺ ያለ ፍርሃት እንጂ ሌላ ምንም አይደለም። ለፍርሃታቸው ተጽዕኖ ላይ አትውደቁ። ሄዳቸው አናግሯቸው። አይዋ እሺ ጀዛከላ ወያኩም። አሰላሙ አለይኩም። ወአለይኩም ሰላም። እንዴት ነው እሱ? አላ አልሐምዱሊላህ። አንድ ጥያቄ ነበረኝ እሱ። እሺ። እዚህ ጎረቤት አካባቢ ነበር እና የሆነች እናታችን የምትሆን ሴት ነበረች እና ከዚህ በፊት ሙስሊም ነበረች እና ስታገባ ከፍራ ነበር ያገባችው። ከፍራ ወደ ኦርቶዶክስ ሆና ምናምን ነበር ያገባችው እና ባሏ ቅርብ ጊዜ ሞተ። ሲሞት ተመልሳ ወደ እስልምና ተመልሳ መጣች እና ቁርአንም እና መስጊድም ሄዳ መስጊድ ምናምን ጀመረች። ከሞተ በኋላ ትንሽ ከ2 ወር 3 ወር ከቆየ በኋላ ተመልሳ ወደ እስልምና መጣች ማለት ነው። ይህ ነገር እንዴት ይታያል በእስልምና? ወደ ከሰለመች አላህ ይቀበላታል። አንድ ሰው በህይወት እስካለ ድረስ ወደ አላህ ከተመለሰ አላህ ይቀበላል። እኔ ለገፋሩ ሊመን ታበ ይላል። ወደ እኔ ንስሐ ላደረገ እኔ እምረዋለሁ ብሎ ተናግሯል። ስለዚህ ሰው ከመሞቱ በፊት ወደ አላህ ከተመለሰ አላህ ሱብሓነሁ ወተዓላ ንስሐውን ይቀበለዋል፣ ይቅር ይለዋል። ሽኩራን፣ አመሰግናለሁ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እሱ እንዴት ነው? ሰላም ነው አለን። ጥያቄ ነበረኝ። ህዝበ እስራኤልና ግብጽ ምድር ያወጣችሁ አላህ ነው። ህጉና ስርዓቱን የሚሰጣችሁ እሱ ነው። እሺ ከዛ በኋላ ምን ይላል? በኦሪት ዘጸአት ምዕራፍ 20 ቁጥር 2 ላይ አኔ አዶናይ ኤሎሄከ አሸር ሁጻት ይወጥ ከሜሬጽ ምጽራይም የቤት አባዲም ከግብጽ ምድር ያወጣሁህ እኔ ኤሎሂም አምላክ ነኝ አለ። ለምንድን ነው አላህ የሚለውን ያልተጠቀም? እሱ ካወጣቸው ተጠቅሟል። አላህ ስብሓን ሙስሊሞችን ላይ ጠየቅከው አይደለ? ነው አይሁድ መስየህ ነው አይሁድ መስየህ ነው። እኔ ሙስሊም ነኝ። ሙስሊሞችን ላይ ጠየቅከው መተህ አንተ እኮ አላህ ነው ያወጣቸው ብለኸኝ እኮ ነው። አዎ ላሳይህ ማስረጃ አላህ እንዳወጣቸው። አይ ከቁርአን በፊት ቶራ የሚባል ህግና ስርዓት ነበራ። ምንድን ነው ቶራ? የኤሎሂም ቃል ህግና ስርዓት። ኦኬ እሱን የት ነው ያገኘኸው? ቶራ እንደሰጣቸው ከቁርአን በፊት እንዳስወጣቸው ምናምን ያልከው? በእናንተ አስተምሮ አላህ የፍጥረታትን ሁሉ የፈጠረ አይደለም? አዎ እሱ ነው። ፍጥረታትን ሁሉ የፈጠረ እስራኤላውያኖችንም ነጻ ያወጣቸው እሱ ነው። ላሳይህ ማስረጃ። አይ ከቁርአንና ከቶራ በፊት ህጉ የትኛውን የተሰጠ? ከተውራት በፊት ምንም ህግ የለህም። ስለዚህ ቶራት ይቀድማል ቁርአን ማለት ነው። ከተውራት በፊት ምን ያክል ጊዜ ነበረ ምድር ላይ? ይህን አልጠየቅኩም እኔ። እሱን ነው ማወቅ ያለብን። ቀድመን መጀመሪያ ከተውራት በፊት ምድር ላይ አምላክ ነቢያትን ሲያስነሳ ነበር፣ ሰዎችን ሲያናግር ነበር። እሺ አዳምና ሔዋንንም እሱ ነው የፈጠራቸው አይደል? እሱ ነው የፈጠራቸው። ጥያቄ እኮ ነው የጠየቅኩህ። አዳምና ሔዋንን አዳምንና ሀባንን የፈጠራቸው ማለት ነው? አላህ ነው የፈጠራቸው አዳምና ሔዋንን። እሺ ከዚህ ኦሪት ዘፍጥረት ምዕራፍ 4 ላይ ምን አለች ሔዋን? ቃየንን ሲሰጣት አመሰግናለሁ ኤሎሂም አለችው። ለምንድን ነው አላህን አመሰግናለሁ ያላለችው? የፈጠራት አምላክ አላህ ከሆነ። ሙስሊሞችን እየጠየክ ከመጽሐፍ ቅዱስ መልስ እየሰጠህ ነው።
ስለዚህ አላህ የመጣ ከቁርአን ሲመጣ ነው አብሮ የመጣ ማለት ነው። ሙስሊሞችን ጠይቀህ መጽሐፍ ቅዱስ የጠይቅ ወይም ሙስሊም ላይ ጠይቅና ከመለስኩልህ በኋላ እኔ ደግሞ መጽሐፍ ቅዱስ ላይ እኔ ጠይቀሃለሁ። ትስማማለህ እኮ? ይሆናልህ በመሀል እኮ የ1500 ያክል ዓመተ ዓለም ልዩነት አለው ቁርአንና ቶራ። ማስረጃ ከፍተህ አሳየኝ። አሁን ለተናገርከው ትልቁ ላይ ነህ ክፈት እኮ ቶራ መቼ የምን ማስረጃ? በመካከላቸው 1500 ዓመት ልዩነት አለ ላልከው ክፈት። ቁርአን መቼ እንደተሰጠ ታውቃለህ? አሁን ክፈት ወደ ማስረጃ። አሁን ጥያቄ ሰዓት አይደለም እኮ አላውቅም በለኝና እኔ ልመልስልህ። ና አንተ ነህ እንጂ የማታውቀው። ላሳየህ እኮ ነው እንዴት እንደማታውቅ። ክፈት ማስረጃ ለተናገርከው። ለምን ሆኖ ማስረጃን ከፍትልህ? በመካከላቸው 1500 ዓመት ልዩነት አለ ላልከው። እሺ ቶራ ከዛሬ ወሬ አይደለም። ክፈት አስነብበን። ምኑ ነው ማስነብበን? ለተናገርከው አሁን እኮ እየነገርኩህ እኮ ነው። አትንገረኝ፣ ማስረጃ አስነብበኝ። ሂድ። አንተ መልስ መስጠት አልቻልክም። ክፈት ማስረጃ አለ የለህም? አለኝ እኔ። ክፈተው። እሺ መጀመሪያ ይህን ማመን አለብህ አንተ። ህዝብ እስራኤልን ያወጣት ትግብስ ምድር ማመን ምናምን አይደለም። ለተናገርከው መክፈት ነው። ከፍት ነው። የኔን ጥያቄ ትመልሳለህ አትመልስም? አንተ ክፈት ከፍታለህ። ከፍትም ያለ ማስረጃ ሁለተኛ እንዳታወራዝበት። እሺ ለመጨረሻ ጊዜ እድል ልስጥህ። ለተናገርከው ክፈትና ማስረጃ አሳየን። እንደዚህ በቃ ወይ ታከፍትም ጦጣ። እሺ ለማንኛውም አዳም እና ሚስቱ በገነት ውስጥ ተቀመጡ ብሏቸው ነበር። ሱራ 35 ለምን ከገነት ወጡ? አዳምና ሔዋን በመጀመሪያ የተፈጠሩት ለምድር ነው። ነገር ግን ገነት የምትባል ውስጥ ኑረው ነበር። ገነት ውስጥ ኑረዋል። ለፈተና በዛች ውስጥ ኑረዋል። ፈተናውንም ወደቁ። ያ ነው ያለው ነገር። መጀመሪያ ግን ፈጣሪ አምላክ አላህ ሱብሓነሁ ወተዓላ ሲፈጥራቸው ለምድር ነው የፈጠራቸው። አላህ በቁርአን ላይ ሲናገር ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ ይላል። አምላክ አላህ ሱብሓነሁ ወተዓላ ሰውን መፍጠር በፈለገ ጊዜ በኋላ ለመላእክቶች እንዲህ አላቸው፣ እኔ በምድር ላይ ተተኪ ላደርግ ነው አላቸው። ስለዚህ የምድር ነዋሪዎች ሊያደርጋቸው ነው የፈጠራቸው። ያ ማለት ግን በዚያን ጊዜ በምድር እዛ አስቧቸው በገነት ውስጥ እንዲኖሩ አደረጋቸው። በእርሷ ውስጥ ብሉ ጠጡ እንደፈለጋቸው፣ ይህችን የዛፍ ፍሬ እንዳትበሉ አላቸው፣ በሉ። ከዚያም በኋላ ብሉ ጠጡ እንደፈለጋቸው ወደ ምድር ወረዱ። ከዚያ በኋላ ይህን ያለው ነገር። አዳኝ እንዴት ነህ? አዳኝ ጋሞ አዳኝ ጋሞ አለሽ? አዳኝ ጋሞ ውሱ ባሪያን ኒካ ማድረግ ይቻላል ወይ? አሁን ኒካ ተደርጎ ነው የሚገባ። ኒካ ተደርጎ ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ስያ ሰላም ወረሕመቱላሂ ወበረካቱ። كيفك يا حبيبي؟ أخبارك طيب؟ بس أنا ما أقدر أمارني شوية بس. عندي سؤال كل مرة أبغى أسألك بس ما حصلت فرصة. ما الفرق بين المذاهب يعني؟ بالله اشرح لي. الفرق بين المذاهب أن كلهم يعني الفرق بين المذاهب الفرق بين المذاهب الأربعة لا فرق بينهم إلا في الفروع، أما في الأصول فلا يعني خلاف بينهم. أصول الإسلام كلهم على الحق وكلهم على الطريقة السوية التي كان عليها النبي صلى الله عليه وسلم والصحابة. وأما في الفروع فإن كل واحد منهم استند إلى كتاب الله عز وجل واستنبط منه الأحكام الشرعية ما فهمه من الكتاب والسنة، ولكل واحد منهم أصل، والأصل هو أن كل واحد منا كما قال الإمام مالك رحمه الله تعالى كلنا راد ومردود إلا صاحب هذا القبر، وأشار بيده إلى قبر النبي عليه الصلاة والسلام، وكلنا راد ومردود إلا صاحب هذا القبر. نعم.
ይህ ነው እና በልዩነታቸው በፍሩዕ በገንዘሎች ላይ እንጂ በመሰረታዊ ነገር ላይ አይደለም። አይማዎች ሰዋእን الإمام مالك رحمه الله تعالى وأبو حنيفة والإمام الشافعي وأحمد بن حنبل وغيرهم من علماء السلف. يعني مثلا ليش؟ طيب ايش اسمه في عندي سؤال ثاني برضو، يعني في عندنا باكستانيين اللي نشتغل مع بعض. نعم. احيانا يسلون مثلا يعني شويه فرق بيناتنا، يقولون مذهب حقنا ما ادري ايش هكذا، يقولون كذا ما ادري ان يقول انت وش مذهبك؟ انا اقول شافعي. هل يجوز انا اقول كذا؟ لا. الذي يؤخذ كل كلامه وفعله النبي عليه الصلاة والسلام، فليس للإنسان أن يختار ما يشاء من المذاهب بدون استناد إلى الأدلة الكتاب والسنة. العبرة بما جاء في كتاب الله وفي سنة رسوله صلى الله عليه وسلم. فإذا اختلف الشخصان في يعني مذهبهما فإنهما يرفع عن الأمر إلى قول النبي عليه الصلاة والسلام، فما وافق قول النبي عليه الصلاة والسلام فهو الحق، وما خالف قول النبي عليه الصلاة والسلام فإنه يرفض، فإنه يرد إلى صاحبه. هذا هو. شكرا لك. سؤالي حصل جواب الحمد لله، الله يطول عمرك. بس لازم برضو تتعلم أورمو، وعندي مثلا في بعض الناس تتبعك، والله نحبك يعني أكثر ما تتخيل يعني. طيب. كل مرة نتابعك إن شاء الله نتعلم كل اللغة حتى تخلي أورمو والباقي برضو. الله يطول عمرك ويزيد في علمك وينفعنا بعد اللي نتعلم منك يا حبيبي. مع السلامة. إن شاء الله. الله يسلمك. የተቤዥኝ ሰላም አለይኩም ነሽ ነበር። ሰላም ነው፣ እንዴት ነሽ? እንዴት ናችሁ? ሰላም፣ እንዴት ነህ? ሰላማችሁ ደህና ነሽ? ድምጽ ይሰማል? እግዚአብሔር ይመስገን። እሺ፣ ደግሞ የመለስክልኝ ላይ ትንሽ አልተብራራልኝም ነበር። እሺ፣ ስለ አዳምና ስለ ሔዋን ምን መሰለህ ያልገባኝ፣ ለምሳሌ አንድ የተከለከሉት ዛፍ ነበር አይደለ? እሱም በሉ፣ ከዛ ከገነት ወረዱ። ከገነት ከወረዱ በኋላ ለምንድን ነው ቅጣት የሆነባቸው? መልካም። ያችን እንዳትበሉ የዛፏን ፍሬ ተብለው ተከልክለው ነበረ የአምላክን ትእዛዝ በመጣሳቸው። እሱ አምላክን ትእዛዝ መጣስ ደግሞ ቅጣት አለው። የአምላክን ትእዛዝ መጣስ ከአምላክ ጋር ከአላህ ጋር ተጣልተዋል። በመካከላቸው በአምላክና በእነርሱ መካከል ጥል ተፈጥሯል እና ያ ነው ያንን ምድር ላይ ማውረዱ መጀመሪያ ለዚያ ቀድሞ የወሰማን ነው። ለምድር አስቧቸዋል የፈጠራቸው። ወደዛ የሚወርዱበት ሰበብ የሚባል ወይም ምክንያት የሚባል ነገር ግን አለ። ያ ምክንያት ምንድን ነው? ፈተና ይሰጣቸዋል በገነት ውስጥ እንዲኖሩ። ይችን የዛፍ ፍሬ አትብሉ የሚል ሌላውን የፈለጋችሁትን ብሉ ተብለው ይሄ ፈተና ቀርቦላቸው ያን ፈተና ወደቁ። በዚያ ሰበብ በዚያ ምክንያት ወደ ምድር እንዲወርዱ ሆኑ። ያ ነው አሁን ዋናው ነገር። ምድር ላይ ከመጡ በኋላ በእነርሱና እንዴት እርቅ ሆነ? በመካከላቸው ጥል ተፈጥሯል። ይህ የሚታወቅ ነው፣ በአምላክና በአዳም በሔዋን መካከል። ያንን እንዴት እንትን አገኙ፣ ምህረትን አገኙ ከተባለ የንስሐ ቃልን አሳውቃቸው ወደ እርሱ ንስሐ እንዲያደርጉ አደረጋቸው። አምላክም አላህ ስብሐነሁ ወተዓላ ንስሐ ያደረጉ ባሪያዎቹ በይቅርታ የሚቀበል ነው እና ያንን ይቅር አላቸው። ከዚያም በኋላ አዳምን የምድር ሰዎች የመጀመሪያው ነብይ አድርጎ መረጠው። ስለዚህ ገነት ውስጥ ከነበረው ደረጃ ይልቅ ምድር ላይ ወርዶ ያገኘው ደረጃ እጅግ በጣም ላቅ ያለ ነው። የነብይነትን ማዕረግ ማግኘት ማለት ከፈጣሪ ዘንድ በጣም ትልቅ ሞገስ ነው። አምላክ አላህ ስብሐነሁ ወተዓላ ثم اجتباه ربه አለ። ከዚያም በኋላ ንስሐ ካደረገ በኋላ ነው የመረጥኩት አዳምን አለ። ተመረጠ። የመጀመሪያ የአምላክን ትእዛዝ እየተቀበለ በምድር ላይ የሚያስተምር ሆነ። ለማን ያስተምራል ከተባለ ለራሱ፣ ለሚስቱ እና ለሚወልዳቸው ልጆች በዘመኑ እነርሱን ሁሉ የአምላክን መንገድ ያስተምራቸዋል፣ ወደ አምላክን መንገድ ይመራቸዋል። ነቢያችን እንዳላትራዝምብሽ መቀጠል ትችላለች። ሰፋ ላድርገው ነበር። እነሱ ያንን ዛፍ ከበሉ በኋላ ንስሐ አልገቡም ነበር። ያንን ዛፍ ከበሉ በኋላ ወደ ምድር ውረዱ ተባሉ። መጀመሪያም ተናግሮ ነበር ከበላችሁ ትወርዳላችሁ ብሎ። ወረዱ ወደ ምድር፣ ንስሐ አደረጉ።
ንስሐ ያደረጉት ለሁለት ነገር ነው አሁን የተፈጠረው። አንደኛ ከሰማይ ወደ ምድር እንዲወርዱ ተደርገዋል። ሁለተኛ በመካከላቸው በአምላክና በእነርሱ መካከል ያለው ጥል አለ። ያ ጥል አለ በኃጢአት ምክንያት የመጣ አንድ ሰው ኃጢአትን ሲያደርግ ጊዜ ከአምላክ የተሰጠውን ሞገስን ያጣል። ልክ እንዲሁ ደግሞ በአምላክና በእርሱ መካከል ጥል ይኖራል ኃጢአትን በማድረጉ። ስለዚህ አዳም እና ሔዋን በመካከላቸው ያለው ጥል ተሰብሯል። በምን ከተባለ በንስሐ ተሰብሯል። እሱን አምላክ አላህ ሱብሓነሁ ወተዓላ ይቅር እንዳላቸው ኃጢአታቸውን እንደማረላቸው በቁርአን ላይ ተናግሯል። ያ ታዲያ ወደ ገነት ለምን አይመለሱም ከተባለ አሁን ወደ ገነት ተመላሽ ናቸው እነሱ። አዳም የገነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ አነቢዩነ ፊል ጀና አሉ። ነቢያት የገነት ናቸው ብሎ ተናግረዋል። ስለዚህ አዳም የምድር ቆይታውን እንደጨረሰ ወደ ገነት ተመላሽ ነው እርሱ። ቴንኪው። አንድ ጥያቄ ብቻ ልጠይቅና ቁርአን ውስጥ ማለት መሰረታዊ የሆኑ ነገሮችን ንገረኝ። ቁርአን ውስጥ በጣም ጥሩ። በቁርአን ላይ ትልቁ መሰረታዊ ነገር ምንድን ነው? በመጀመሪያ ቁርአን የመጣበት አላማ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተላኩበት አላማ እንግዲህ አምላክ ከአዳም ጀምሮ ነቢያትን እያስነሳ የምድር ሰዎች ሁሉ እርሱን አንዱን አምላክ እንዲያስተምሩ፣ ወደ አንዱ አምላክ እንዲሰብኩ፣ ከባዕድ አምልኮች እንዲያስጠነቅቁን ያስተማራቸው። የቁርአን ትልቁ መሰረት ይሄ ነው። የቁርአን ትልቁ መሰረት ስለ አንዱ አምላክ መስበክ ነው። ያ አንድ አምላክ በማንነቱም በምንነቱም ብቸኛ እንደሆነ ያስተምራል። ለእርሱ በፍጹም አጋዥ የለው። ከእርሱ ውጭ ሌላ ማንም ሊጠራ አይገባም። አምላክ በጣም ቀናተኛ ነው። ቀናተኛ ስራቸው እንደ ምድራዊ ሰዎች እንደ ፍጥሮች አይደለም። ነገር ግን በመለኮቱ ላይ ማንም አካል እንዲጋራበት አይፈልግም። በቃ መልአክንም ሆነ ጻድቅንም ሆነ ቅዱስ የሆነን አካል ከእርሱ ጋር አብረህ እንድትጠራ አይፈልግም። በጣም ትልቁ መሰረታዊ ይሄ ነገር ይሄ ነው። በቁርአን ላይ ቁርአን ትልቅ ሊያርመው የመጣው የሰዎችን ስህተት በቃ ይሄ ነው በዋናነት። ነቢያቶችም የመጀመሪያ አስተምሯቸው ይሄ ነው። ተውሂድ ይባላል። አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ፣ በእርሱ ላይ ቅንጣትን ሳናጋራ ማለት ነው። እና ይህ ነው። ገብርኤል አለ፣ ሚካኤል አለ። እነዚህ ጻድቆች መልአኮች ናቸው። የአምላክን ትእዛዝ የሚፈጽሙ ናቸው። ነገር ግን የፈለገ ቢጸድቅ ለራሱ ነው የሚጸድቀው። ለእርሱ በፍጹም ምንም አይነትን ለአምላክ የሚገባንን የአምልኮ ስርዓት አንሰጣቸው። ቅንጣት እንኳን ብትሆን አንሰጣቸው። እነሱ በጸደቁበት መንገድ ይልቅ አንዱን አምላክ አምልከው ጸድቀዋልና እኛም በዚያ መንገድ እንጸድቃለን ነው ሀሳባቸው። ነገር ግን ለእነዚያ ለጻድቆች እየወሰድን የአምላክን ክብር የምንሰጥ ከሆነ እየቆረስን አምላክን አላከበር ነው። ለአምላክ የሚገባውን አልሰጠ ነው። ማርያም ልክ እንደሁ እጅግ በጣም ጻድቅ ነች። አላህ ስብሐነሁ ወተዓላ በቁርአን ላይ ንጹሕ ነች ብሏታል። ጻድቅ ነች እርሷ ብሏታል። ነገር ግን የፈለገ ቢሆን እርሷን ልክ እንደ አምላክ ለአምላክ የሚገባውን የአምልኮ ስርዓት አንሰጣትም፣ አንጠራትም፣ አንለምናትም፣ አንጠይቃትም። እርሷ ልክ አንድን አምላክ አምልካ እንደጸደቀች እኛ ያን አንዱን አምላክ ያመለከችን አምላክ አምልከን እንጸድቃለን የምንለው። የፈለገ ቢሆን ከአላህ ውጭ ሌላን አካልን አለማምለክ፣ እርሱን በብቸኝነት ማምለክ ይሄ ነው። ይሄ በዋናነት የተቀመጠ ነው። ሌላኛው ነገር የጽድቅ አይነቶችን ሁሉ አዟል ኢስላም። መልካም በጎረቤቶች መልካም መዋል፣ ለወላጆች መልካም መዋል፣ ለተቸገሩ ሰዎች ማገዝን፣ ዘካ ወይንም ምጽዋት መስጠት የሚባል ነገር አለ። ለአንዱ አምላክ መስገድ፣ ለአንዱ አምላክ መጾም፣ ለአንዱ አምላክ ሀጅ ማድረግ፣ እርሱ ያዘዛቸውን ትእዛዛት ሁሉ መፈጸም፣ እርሱ የከለከላቸውን ነገራቶች ሁሉ መራቅ። ይህ ነው የቁርአን ዋናው አስተምሮ። ሌላው የነቢያቶችን አስተምሮ ይሄው እንደሆነ ይነግራቸዋል። ነቢያቶች ሁሉ ሲያስተምሩ አንድና ብቸኛ የሆነውን አምላክ አምልኩ እያሉ ትኩረት ያደረጉበት ነገር እሱ ነው። በቃ ለምሳሌ ለናሙናነት ያክል 3 ነቢያት ልጥቀስልሽ። አብርሃም ምን አስተማረ? ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል፣ ህዝቦች ሆይ አላህን በብቸኝነት ተገዙት፣ እርሱንም ብቻ ፍሩት፣ የምታውቁ እንደሆናችሁ የምታገናዘቡ እንደሆናችሁ ይህ ለእናንተ የተሻለ ነው አላቸው። ነቢያቶች ታዲያ አንዱን አምላክ አምልኩ ብለው አላህን አምልኩ ብለው ዝም አላሉ። ከእርሱ ውጭ የሚመለኩ ባዕድ አምልኮችን ሁሉ ያስጠነቅቁ ነበር። ምክንያቱም ለዚያ ለአንዱ አምላክ አምልኮ እየሰራህ ከጎን ደግሞ ለሌላ አካል አምልኮ የምትሰራ ከሆነ ዋጋ የለም ማለት። እዚህ አንዱን አምላክ አላህን እየጠራህ በጎን ገብርኤልን የምትቀጥል ከሆነ ሚካኤልን፣ ማርያም የምትቀጥል ከሆነ ምን ዋጋ የለም ማለት። በአንዱ አምላክ ላይ በፍጹም ማንንም መደለብና እንትን መጨመር የለብህ። አብርሃም ከዚያ ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውታነን አላቸው። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ወተክልቁነ ኢፍካላ በራሳችሁ ጊዜ አምላክ ናቸው ብላችሁ ቅጥፈትን ፈጥራችኋቸው ነው አለ። የእናንተ የሰዎች ፈጠራ ናቸው፣ አምላክ አድርጋችኋቸው ነው በራሳችሁ እያለ ነው።
ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸው ሁሉ ለእናንተ ሲሳይን ለመለገስም ሆነ ለመንሳት አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቅ ወዕቡዱሁ ወሽኩሩ ለሁ። ሲሳይን ስትፈልጉ ከአላህ ዘንድ ብቻ ፈልጉ፣ እርሱንም ብቻ አምልኩት፣ እርሱንም ብቻ ፍሩት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት ብሎ ተናገረ። ይህ የታላቁ የአብርሃም አስተምሮ ነው። ሁለተኛ ማን እንጥቀስ? ሙሴ እንጥቀስ። ሙሴ ያንን እስራኤላውያኖችን ነፃ ካወጣቸው በኋላ ከዚያ በኋላ ሳሚሪ የተባለ አንድ ክፉ የሆነ ሰው በመካከላቸው ከወርቅና ከብር አግልጦ የወይፈን ጥጃ ነገር ከሰራላቸው በኋላ ይሄ ነው አምላካቸው ብሎ ከሰበካቸው በኋላ ወዲያው ያንን አምላክ አላህ ሱብሓነሁ ወተዓላ ይነግረዋል። በሲና ተራራ ሲያናገረው ጊዜ ህዝቦችህ ከአንተ ወደዚህ ከመጣህ በኋላ ጣዖትን እያመለኩ ይገኛሉ ሲለው ሙሴ ወደ ተመለሳ ሙሳ ዓለይሂ ሰላም ከዚያ በኋላ ያንን ጣዖታቸውን ያቃጠለውና ባህር ላይ ከረጨው በኋላ መድ አድርጎ በፊታቸው ቆሞ ድምፅን ከፍ አድርጎ ምን አላቸው? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ አላቸው። አምላካቸው እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም ብሎ ተናገራቸው። ሌላ ማንን እንጥቀስ? መሲሁን እንጥቀስ። መሲሁ ትልቁ ትኩረት አድርጎ ያስተማረበት ትምህርት ምንድን ነው? ስለ አንድ አምላክ ነው። በእርሱ ላይ ቅንጣት ሌላን አካል እንዳታጋሩ አደራ እያለን ያስተማሩ። ወቃለ ልመሲህ ይላል ቁርአን። መሲሁም ማለ ይላል ቁርአን። መሲህ ነው ብሎ ይነግረናል። መሲህ ነው እርሱ በነቢያት በኩል ቃል የተገባ መሲህ ክርስቶስ የተባለው የተቀባው እርሱ ነው። በብር የቀባው ከተባለ አላህ ስብሐነሁ ወተዓላ በበረከቱ ቀብቶታል። ለህዝቦቹ ጠቃሚ ይሆን ዘንድ አድርጎታል። ማንኛውም አካላዊ በሽታን ይዞ አይመጣም ማንም ሰው በመሲሁ ጊዜ ከመሲሁ በአላህ ፍቃድ ፈውስ ያገኘ ቢሆን እንጂ። አለማየት ሊሆን ይችላል፣ አይንን መጥፋት፣ አለመናገር ሊሆን ይችላል፣ ለምጽ ሊሆን ይችላል፣ አታ ሞትን ሊሆን ይችላል። የሞተበት ሰው ካለ ሂዶ መጥቶ አልቅሶ እባክህ ሞቶብኛል እና ልጅ አስነሳልኝ ካለው በአላህ ፍቃድ የማስነሳትን አቅም አላህ ሰጥቶታል። ስለዚህ ያ መሲህ የተባለው እርሱ ነው ማለት ነው። ከዚያ በኋላ እርሱ ምን አለባቸው? እስራኤል አዕቡዱላህ ረቢ ወረብኩም። አንዴ ልጨርስ። ክርስቶስም ማለ ይልናል እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን አላህን ተገዙ አላቸው። ከዚያ በኋላ መሲሁ ምን አለ? በአላህ ላይ የሚያጋራ ሰው በቀጣዩ ዓለም እሳት እንደሚገባ ገነትን በፍጹም እንደማያገኝ ተናገረ። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ ልጀና ለመሲሁ። እነሆ ያ በአላህ ላይ የሚያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል። ወመእዋሁ ናር፣ መመለሻው መጨረሻ ላይ ገሃነም ነች፣ እሳት ነች እያለ ተናገራቸው። ባጭሩ ይህ ነው የነቢያቶች ዋና ትኩረት አድርገው ያስተማሩበት። በቁርአን ላይ አምላክ አላህ ሱብሓነሁ ወተዓላ ነቢ ሰለላሁ ዐለይሂ ወሰለም ያዘዘበት መጀመሪያው የእኔን አምላክነት አስተምራቸው፣ ከእኔ ውጭ ሌላ ማንንም እንዳያመልኩ አስተምር፣ ከዚያ በኋላ ጽድቅን አስተምራቸው፣ ኃጢአትንም አስጠንቅቃቸው እያለ ይህን ትኩረት አድርጎ በቁርአን ያስተምራል። ቴንኪው፣ አመሰግናለሁ በጣም። እሺ ከላይ የተነሳ ሚኪያስ አለ። ቤት ሰላም ነው? እንዴት አላችሁ? እንዴት አላችሁ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። እየተከታተልኳቸው ነበረ። ሁሉ ሰላም አለን። አይ እኔ ጥያቄ ስላለኝ ነው። ይሰማል? ያው ታውቃለህ፣ ምናልባት አይሰማም? ይሰማል። እሺ ቴንኪዩ ስላስገባኝ እና ምንድነው ጥያቄ? ምናልባት እኔ የእስልምናውን ዶክትሪን ብዙም አላውቀውም፣ ክርስቲያን ነኝ እኔ። ነገር ግን ምናልባት ብዙ ነገሮችን እከታተላለሁ ሶሻል ሚዲያው ላይ እና አንዳንዴ የምሰማቸው ነገር በጣም ከአቅሜ በላይ ስለሆኑብኝ ነው። እና አሁን አንተ የምታወራው ነገር ምናልባት የቁርአኑ ክፍል ሊሆን ይችላል፣ እኔ አላውቅም ብዬሃለሁ። መጀመሪያ እየሰማኸኝ ነው? አዎ እየሰማህ ነው። ይሰማል? ቀጥል፣ እየሰማህ ነው። አዎ። እና ምናልባት አንተ የምታወራው ነገር ምናልባት ቁርአኑ ውስጥ ሊኖር ይችላል። እኔ ምንም ማውቀው ነገር ስለሌለ ነው ስለ ቁርአን። ነገር ግን በዛው ልክ ደግሞ ምናልባት ቁርአኑ ላይ ያው እንግዲህ መናገር አልፈልግም እና በዛው ልክ የተጻፈ ነገር አለ የሚል ነገርም ስላየው ነው። እና ምናልባት አሁን ደግሞ እያነሳህ ያለው አንተ ደባል አማልክትን እያመለካችሁ ነው የሚል ነገር ነው እያነሳ ያለው ክርስቲያኖችን።
እና በትልቁ መናገርና መጠየቅ የምፈልገው ነገር ቁርአኑ ላይ ምናልባት ያ ነገር አሉታቢም ይሁን ምንም ይሁን የተጻፈ ነገር ነው ወይ ያለ ነገር ነው ወይ? ይሄን ነገር እስኪ እንድትመልስልኝ ፈልጌ ነው። አሉታቢው ነገር በተለይ እፎ የሚያነሳቸው ነጥቦች በትክክልም ያሉ ነገሮች ናቸው ወይ? አመሰግናለሁ። የሚያነሳው አንድም እውነት የሆነ ነገር የለም። ከዚህ በፊት ከእኔ ጋር ተገናኝተህ ነበር እንደማግኘቱ እዚያ ላይ ማንሳት አልቻለም። ማንሳት የምትፈልጋቸው ነገር ካሉ የሚያነሳቸው እዛ እኔ ጋር አሁን አንተ ሁሉንም መጠየቅ ትችላለህ። እዚህ ጋር ማንኛውም ክርስቲያን ካለ እሱ የሚነግራቸው እውነት መስሎ የታየው ክርስቲያን ካለ መጥቶ እዚህ እያንዳንዱን ሁሉንም መጠየቅ ይችላል። እነሱ ብቻ ሳይሆኑ እሱም ልጅ ራሱ እኔ እዛ መጨረሻ ላይ ከዚህ በኋላ ጥያቄዎች ካሉ ይዘህናና የምትፈልገው በእኔ ቤት አውራ ጠይቅ ብዬ እድል ሰጥቼዋለሁ። ማንኛውም ሰው መምጣት ይችላል። እሱም መምህሮቻቸው ናቸው። ሁለቱም ያንሱ ይጠይቁ ችግር የለም። ባልሳሳት ተገናኝታችሁ ነበር አይደል? የዛኔ እያንዳንዱ ጥያቄህን ከዚህ በኋላ እያመጣህ ጠይቅ ችግር የለውም። ከሁሉም በላይ ጊዜ ስጥሃለሁ ብዬ ነበር። አልመጣም ስተዋለሁ። ምን አትሄድም? ብታነሳውን ከሱ ፊት ሄድና አንሳ እንጂ እንስማ ትንሽ ብለህ ጋብዝ ትንሽ። አይ እሱ ማለት ተገናኝታችሁ ነበር አይደል እንዴ? የሆነ ጊዜ ላይ እና የዛኔ እንደውም እኮ የተፈጠረው ነገር ምንድን ነው? አንተ ጥለህ እንደወጣ ነበር። እኔ አዎ እኔማ ምናልባት እኮ ሌሎች ኡስታዞችም እኮ አንተን አይወክለንም፣ እስልምናን አይወክልም፣ ሙስሊምን አይወክልም የሚል ነገርም ፖስት እያደረጉ ነበር። እሱ የእናንተ ወንድሞች የሆኑት አህባሾች ናቸው። እነሱ እንደዛ ያሉት እነሱ ናቸው እንጂ ቲክቶክ ላይ ሌላ ኢጎ ንግግር ነው። ለዚህ ማንንም ሰው ወክዬ አይደለም ቲክቶክ ላይ የምወክለው። የሚወክለኝም ሰው የለም በግለሰብ ደረጃ በግሩፕም ደረጃ። እኔ የአላህን ቃልና የመልእክተኛውን ቃል ወክዬ አስተማርኩልህ። እዛን የተወያየ ከ30 ምናምን ሰዎች በላይ አስልሜላቸው ወጣ። በቲክቶክ ዓለም ላይ በዚያን ጊዜ ውይይት ተደርጎ እስከ ዛሬ ቲክቶክ ከመጣ ጀምሮ በውይይቱ ላይ 30 ሰው ያሰለመ አንድም ሰው የለም፣ አሁንም የለም፣ ወደፊትም የሚኖር አላህ ያለም። ወደፊት ተወያይቶ ከውይይቱ በኋላ 2 ሰው 3 ሰው ካሰለም ካደንቃለሁ። እኔ ለፎክር አይደለም ምን ማስተማርና መናገር እንዳለብኝ ስለማወቅ በዚያ ትምህርት ላይ ያ ሁሉ ሰው ሰልሟል። ወደፊትም ውይይቶች ቢደረጉ አሰልምልሃለሁ እያንዳንዱ በአላህ ፍቃድ ማለት ነው። ገብታችኋል? እንዳጠቃላይ የዛኔ ያ ነው የሆነው። በህይወት ታሪኩ እንደዛ ከስረት ታምጥቶባቸው አያውቅም ያለች ከውይይት በኋላ 30 ሰው ማጣት ማለት ከባድ ነው። ቆማቸው አላሰባቸውም እንጂ ገብታችኋል? ያ ነው። ለማንኛውም ይዛቸው አሁንም ጥያቄዎች ካለ ማንኛውም ሰው ገብቶ መጠየቅ ይችላል። ጥያቄ ያለው ሰሉ መጥቶ ይጠይቅ። አሜንና አይ የሚነግራችሁ ሁሉ እውነት መስሎ የታየው ካለ መጠየቅ ይችላል። እሱም ቢሆን መጥቶ መጠየቅ ይችላል። እኔ ዛኔ ከዚህ በኋላ ክርስትናን ሄድና ከአባቶች ተማር አታውቅም፣ እስልምና ደግሞ እና እኔ አስተምራለሁ አግዛለሁ ብያለሁኝ። ግን ይህን ንግግሬ ሊሰማ አልቻለም። ተማር ልጄ ብዬ ዛኔ መጨረሻ ላይ ሸኝቸው ነው የወጣው። ከዛ ያንን ለማካካስ ስዕል አዘጋጅተዋል። አላህን መሳደብ ጀመሩ። በፊት አታደርገውም፣ አልተሳደብክም። ከፊት ስዕልን ይዘው አዘጋጅተው ወደ አጽናነት በቃ ያውን አላሃቸው እያሉ መሳደብ ጀመሩ። ያ ልክ ነቢያቶች ላይ ህዝቦቻቸውን ካሰለሙባቸው በኋላ እንደሚሰድቧቸው እንደሚያላግጧቸው ማለት ነው። ሲያላግጡባቸው ነቢ ሰለላሁ ዐለይሂ ወሰለም ሲያዝኑ ወለቀድ ስተህዚአ ቢሩሱል ሚን ቀብሊክ ሙሐመድ ወይ ከአንተ በፊት በነበሩ ነቢያቶችም ተላግጦባቸዋል ተሽፎባቸዋል እና ምንም እንዳይመስልህ አላቸው። ገብተዋል? እኛ እናሰልማለን፣ እናንተ ተሳደቡ ያልኩትን የዛኔ በተግባር አሳይቻችኋለሁ። አንተ ተሳደብክ ሂደህ ስድብን ለእናንተ ማስለምን ለእኛ ከ30 ምናምን ሰው በላይ አሰለም። አልሐምዱሊላህ። ትልቁ ትርፍ እሱ ነው። ትልቁ ድል እሱ ነው። ያ ነው። ጥያቄ ያለ ካለ መጠየቅ ይችላል። ናሙስ ሰላም አለይኩም ሰላም። ጀነት ከገባን ሙሉ ደስታ እናገኛለን። ቀላል የኢላሂ አይና እናትና አባታችን ከገቡስ እንዴት አናዝንም? የት እሳት በዛኔ ያንን ሀዘን የሚባለውን ነገር ከልብ ውስጥ አላህ ሱብሓነሁ ወተዓላ ያወጣል። ዛሬ በምድር ላይ ያለው ስሜት ነው እሱ። ዛሬ በምድር ላይ እናትህ ወይ አባትህ ሲጎዱ ብታይ ታዝናለህ። ያ ግን ነገ መልቀማ ሌላ ሰው ነህ።
ያንን እንድታዝን የሚያደርገን ልብህን አላህ ያወጣልሃል። ለምሳሌ ኢብራሂም ዓለይሂ ሰላም አባቱ የእሳት ነው። ነገ የፍርዱ ቀን አላህ ስብሓነሁ ወተዓላ ኢብራሂምን ወደ ጀነት ግባ ሲለው ያ ረቢ ለቀድ ወዐድተኒ አላ ተኽዚየኒ የውመ ዩብዐሱን፣ ጌታዬ ሆይ ይለዋል አላህ ስብሓነሁ ወተዓላ። አላህን ይናገራል ኢብራሂም የፍርዱ ቀን እንደማታዋርደኝ እንደማታሳፍረኝ ቃል ገብተህልኝ ነበር። እኔ ደግሞ አባቴ የእሳት ሆኖ እንደማየት የሚያሳፍረኝ ነገር የለም። ስለ አባቴስ ምን ትለኛለህ ብሎ የቂያማ ቀን ይጠይቃል ኢብራሂም። ስለዚህ ያንን በሚናገር ጊዜ አላህ ስብሓነሁ ወተዓላ ያንን ከሃዲውን አባቱን መቼም እሺ ብሎት ወደ ጀነት ሊያስገባለት አይችልም። ምክንያቱም አላህ ስብሓነሁ ወተዓላ ከሃዲዎች ጀነት እንደማይገቡ ቃል ገብቷል። ለምን? የነቢይ አባታቸው ነው። አምላክ ፍትሃዊ ነው። የነቢይ ዘር ነህና ና ጀነት ግባ ብሎ ሂሳብ የለው ከሱ ጋር። እርሱን በብቸኝነት ያመለከ ጀነት ይገባል፣ እርሱን የካደ ጀሃነም ይወርዳል። ስለዚህ ኢብራሂም ዓለይሂ ሰላም ያን ሲናገር አላህ ስብሓነሁ ወተዓላ የኢብራሂምን አባት እጅግ በጣም ተናዳፊና መጥፎ የጅብ አይነት ቅርጽ አድርጎ በዚያ መልክ ያሳየዋል። ከዚያ ኢብራሂም ዓለይሂ ሰላም ያ ኢብራሂም እንዙር ኢላ ወራእክ፣ ወደ ኋላ እስኪ ተመልከት ይለዋል። ኢብራሂም ዓለይሂ ሰላም ወደ ኋላ ሲመለከት እጅግ በጣም በሚያስፈራራ ገጽታ አባቱን ይመለከታል። ከዚያ በኋላ አላህ ስብሓነሁ ወተዓላ ከልቡ ላይ ያን ያወጣለት። እንደ አጠቃላይ በጀነት ውስጥ የሚገባ ሰው ምንም አይነት ሀዘን፣ መከራ፣ ድካም አይነካቸውም። ያ ሀዘን እንዲሆንባቸው የሚደረጉ ምክንያቶች ሁሉ ከልባቸው ውስጥ እንዲወጡና እንዲጠፋ እንዲረሳ ያደርጋል። ያ ነው። ሰላም አለይኩም ወረህመቱላህ። አለይኩም ሰላም ወረህመቱላህ። ሁሱ ይሄ ደላላ ሴቶችን ስራ አገናኝቶ የደላላ ብር መቀበል ይቻላል? ባድ ሴትን ከሀገር ከኢትዮጵያ አውጥቶ ወደ ሳዑዲ በመውሰድ ያለ መሕረሟ እንድትወጣ ማድረግ ይሄ አይፈቀድላቸው። ለእኛ ያን ነቢ ስ ላ ሰለም ቃል ላ ቱሳፍር አልመርአ ትኡሚኑ ቢላሂ ወልየውም ልአኪር መሲረት የውም ሌለትህ ኢላ መዕዚ መሕረም። አላህና በመጨረሻ ቀን የምታምን ሴት 80 ኪሎ ሜትርና ከዚያ በላይ ወይም አንድ ቀንና ከነሌሊቱ ከዚያ በላይ ርቀት ያለውን ጉዞ ያለ ዘመድ ብቻዋን አትጓዝም ብለዋል። ይህን የሚያደርግ ኤጀንሲ ካለ ወንጀል ነው እያደረገ ያለ። ሁለተኛ ነገር ሴት ልጅን እዚያው ሀገር ላይ ካለች በኋላ ሳውዲ ላይ ነው ያለችው ለምሳሌ፣ ሌላኛ ይመጣና እሷን አስጠፍቶ ከዛ ሌላ ቦታ ስራ ቢያስገባ ሰው፣ ይህም እንዲሁ ለሁለት ይከፈላል። ህጋዊ ካልሆነች ያች ልጅ ከመሰረቱ እዛ ቤት ስትገባ ጊዜ ከመክተብ ካልሆነ ያመጧት የዛኔ ችግር የለውም። ከዚያ ቤት የተሻለ ደሞዝ ያለበት ቀይራ ብትሰራ ይችን ሴት ማገዝና ሌላ የተሻለ ቦታ እንድትሰራ ደላላ ሆኖ መካከል ላይ መቅጠር በዚያ ችግር የለውም። ነገር ግን ከመክተብ የመጣችን የቤት የምትሰራ ልጅ የተሻለ ደሞዝ ታገኛለሽ እና ብሎ ከዚያ አስወጥቶ መውሰድ ይሄ ወንጀል ነው፣ አይቻልም። ምክንያቱም እነዚያ ያመጧት ሰዎች በጣም ብዙ ብር ከፍለዋል፣ መስዋዕት ከፍለዋል። ያንን ሁሉ ያለ አግባብ እንዲጠፋባቸው ማድረግ ነው፣ አይቻልም። ሌላኛው ሶስተኛው ነገር ምንድን ነው? የምትቀይርበት ቦታ የሚያስቀይራት ሰው እዚያ የሽሻ ቦታ ምናምን ቦታ ያስቀይሯቸዋል፣ ሐራም የሆነ ነገር እንዲሰሩ። እዚያ ከሆነ አይቻልም። ሐላል ቦታ ላይ ከሆነ መስፈርቶቹ ከተጠበቁ ችግር አይኖረውም። ቅድም እንዳልኩት ሁለተኛ ብዙ እዚህ ሀገር ላይ በባንክ ብር ልከው ግን በየ1,000 ብር ላይ 50 ብር ይቆርጣሉ፣ ሀዋላ ለማድረግ ማለት ነው። ሩቅ ቦታ ሲሆኑ በስምምነት ነው። ይሄ ብር ቢቆረጥ ሀራም ይሆናል በስምምነት? ይሄ አገልግሎት ነው የሚሰሩላቸው፣ ችግር የለም። ይሄ አገልግሎት ነው። ለእኛን የምንቆርጠው ሁሱ እኛ ጋር ያስገቡና ያው ችግር ስላለ በባንክ ለሚመጣው ነገር እንትን ብለን ዋስትና ወስደን በየ1,000 ብር ላይ 50 ብር እንቆርጣለን ማለት ነው በስምምነት። እሺ ያንን በስምምነት የሚሰጧቸው ከሆነ طيب شكرا جزاك الله። ሰላም አለይኩም። አለይኩም ሰላም። ሁሱ ሴት ልጅ ጸጉሯን መላጨት ትችላለች? ለሙድ ወይም ለመመሳሰል ሳይሆን አልስተካከልም ብሎ ካስቸገረ ይቻላል? ችግር ካለ በጸጉሯ ላይ የቆሰለ እንትን እያለ ካስቸገራት ጤናማ ጸጉር ይወጣላት ዘንድ ብታስወግደው ችግር የለውም። አይ ህመም አይደለም ግን ዝም ብሎ አልስተካከልም ምናምን ካለ ያ አንዱ የህመም አይነት ነው። በትክክል የማይወጣላት ከሆነ ችግር ቢፈጥር ከሆነ የተስተካከለ ሆኖ እንዲወጣ ያን ብታደርግ ችግር የለውም። ነገር ግን ዝም ብላ ከወንዶች ጋር ለማመሳሰል ብላ ከሆነ ጸጉሯን የምታስወግደው ይሄ ሐራም ነው፣ ክልክል ነው። ብቻ እሺ። ሌላኛው ጥያቄ እሺ፣ ኒቃብ ለሴት ልጅ ዋጅብ ነው ወይስ ሱና ነው?
علماء مكاكل خلاف تنرهم واجبنا منه يتشارر، وهذا ما عليه علماء الحنابلة في هذا العصر، الشيخ عبد العزيز بن باز بن عثيمين وصالح الفوزان رحم الله من مات وحفظ الباقي النزي واجبنا وبلا تناقض واجبنا. مرحبا جزاك الله። እሺ ጥያቄ ነበረኝ ይቻላል? ይቻላል። እሺ ማለት ጥያቄ ሁለት ነው። ጥያቄ አንደኛ በገነት ሲገባ ሴቶች አሉ የምትፈልገው ነገር አለ የሚለውን ነገር እሱን ልታብራራልኝ። ሁለተኛ ደግሞ ከነቢዩ መሐመድ በፊት መጽሐፍ ነበር ወይ እስልምናን የሚገልጽ መጽሐፍ ነበር ወይ? እንደገና ደግሞ ነቢዩ መሐመድ እንደዚህ በነቢያቶች ተመስክሮላቸዋል ወይ? ነቢዩ መሐመድ ይመጣሉ የሚል በነቢያቶች የተነገረላቸው አንድ የተናገረ አንድ ነቢይ አለ ወይ? ይሄ ሁለቱም ምትመልስልኝ። መልካም። እሺ በገነት ውስጥ ሴት አለ ወይ? ሴቶች ታዲያ ወዴት ሊሄዱ ነው? በገነት ውስጥ እንዴት ሴት ይኖራል የሚል ሰው ካለ ይሄ ከባድ ነው። ታዲያ ሴቶች ወዴት ሊሄዱ ነው? በዓለማዊ ደረጃ እኮ ነው የሚኖሩት። ሴቶች ታዘው እንደ ሚስት ሆነው ነው የሚቀመጡት እዛ ሲል እኛ ምን በክርስትና አናውቅም እንደዛ። ይሄ እኮ ልክ እንደ ዓለማዊ ህይወት ነው። እንደ ዓለማዊ ህይወት ሴቶች ይዘጋጁልሃል ነው የሚለው። በክርስትና አይታወቅም። በክርስትና እንደዚህ ነበሩ። ኖ ገነት ስትገቡ አዳምና ሔዋን የት ነበሩ? አዳምና ሔዋን የት ነበሩ? ገነት ነበሩ። በገነት ነበሩ። ወንድምና እህት ነበሩ፣ ባልና ሚስት። አዳምና ሔዋን እኮ ያለ አባትና ያለ እናት ነው የተፈጠሩት። ይህን ታውቃለህ አይደል እንዴ? እግዚአብሔር የፈቀደው ወይንስ ወንድምና እህት ነው? በገነት ውስጥ በሚኖሩ ሰዓት እኮ አዳምና ሔዋን ልጅ አልፈጠሩም እኮ። ከገነት ከተባረሩ በኋላ ነው የተፈጠሩ። ባልና ሚስት ነበሩ ወይንስ አልነበሩም? አዳምና ሔዋን በገነት ውስጥ ረዳቱ እንድትሆን ነው የሰጠው ለአዳም። ሚስቱ እንድትሆን ማስረጃ ልክፈት። ምድር ላይ ሳይፈጠሩ በፊት ሚስቱ ነበረች በገነት ውስጥ። ከዛ በኋላ ግን ከገነት ባጠፉ ጥፋት ከገነት ሲወጡ ከዛ በኋላ ጥረህ ግረህ ሰርተህ ብላ በሚል ከዛ ብዙ ተባዙ ምድርን ሙላት ተባሉና ወይ ህይወታቸውን ቀጠሉ እንጂ ገነት ውስጥ የፈለጋችሁትን ምድር ላይ እንደሚደረገው እያደረጋችሁ ኑሯል ተባሉ። አዳምጠኝ መጀመሪያ። ይኸውልህ አዳምና ሔዋን በገነት ውስጥ እግዚአብሔር ባልና ሚስት አድርጎ ነው እንዲኖሩ ያደረጋቸው ወይንስ ወንድምና እህት ሆነው እንዲኖሩ ነው ያደረገው? ረዳቱ አድርጎ ሰጠው። ሚስቱ ነበረች። አንዴ ላሳየህ። በቃ ወደ ምድር ሳይወርዱ በፊት የዛፋን ፍሬ ሳይበሉ በፊት በገነት ውስጥ ሚስቱ እንደሆነች መጽሐፍ ቅዱስ ይናገራል። ወልደዋል። ታዲያ በገነት ስለ መውለድ እናወራለን። አሁን መጀመሪያ እናገባቸው፣ እዚያ በኋላ ወደ መውለድ ልንሄድ ነው። ባልና ሚስት ነበሩ አይደለ? በገነት ባልና ሚስት። በቃ በእሱ ከተስማማን ግን አያውቁም ነበረ። ኢቨን መተፋፈርን እንኳን አያውቁም ነበረ። ሌላ ነገር ውስጥ ገብተው አያውቁም ነበር። ልንመጣ ችግር የለውም። አሁን ሰርጉን አድርገናል፣ ተጋብተዋል። አሁን ቀጣዩ ምን መሰለህ? እንደ ክርስትና አስተምህሮ አዳምና ሔዋን የዛፏን ፍሬ በልተው ነው አይደል ወደ ምድር የወረዱት? ያችን የዛፍ ፍሬ ባይበሉና ኃጢአትን ባያደርጉ በዛው ትኖሩ ነበር አይደለ? በአዳም ምክንያት ነው ወደ ምድር ያመጣችሁት አይደል? በሰሩት ኃጢአት ምክንያት ከገነት ተባረሩ። በጣም ጥሩ። እንዴት ነበር ታዲያ በጀነት የምትባዙት ከአዳምና ከሔዋን? ምድር ላይ ነው የተባለው። ምን አለ መሰለህ? ኃጢአቱን ባያሰሩ ኖሮ አንወርድም እዚያውን ሆን ነበር አልከኝ አይደለ? እንደሱ ከሆነ በገነት ውስጥ ከአዳምና ከሔዋን ነው አይደል እናንተ የምትገኙት? አይደለማ። ምን እንዳልተቃለህ ብዙ ተባዙ ያለው ካለ በኋላ ቀጣዩን አረፍተ ነገር አንብበው ከሆነ ምድርን ሙሏት ነው የሚለው። ምድርን ሙሏት። ስለዚህ በገነት የላችሁም እናንተ። በአዳምና በሔዋን ምክንያት ወደ ምድር አልመጣችሁም ማለት ነው አይደለ? አልመጣንም። እንደሱ ከሆነ በአዳምና በሔዋን ምክንያት በመጣብን ኃጢአት ነው ወደ ምድር የመጣ ነው የሚለው የክርስትና እምነት መሰረት ውሃ በላው ማለት ነው። ወደ ምድር መጣን አላልንም እኛ። በአዳምና ሔዋን በሰሩት ኃጢአት ምክንያት የገነት በር ተዘጋ ነው። ገባ? ስለዚህ ኃጢአቱን ባይሰሩ በዛው በገነት ትኖሩ ነበር ወይ ነሳት ነው? ገና እኮ አንተ ይሆናል አይሆን የሚለው ነገር ላይ የገባው። አሁን ባይሰሩ ቢሰሩ ሳይሆን ባለው ነገር እንነጋገር እኮ። ባለው ነገር እናወራለን። ገብቶሃል? ነገር ግን ኃጢአቱ ባይደረግ በገነት ውስጥ እሺ፣ ኃጢአቱን ያንን የዛፍ ፍሬ አልበላም እንበል አዳምና ሔዋን ባይበሉ ኖሮ ምን ነበር የሚሆነው? አልበላም እንበላለን። የተጻፈው ትክክለኛውን ነገር ማውራት እንባባላለን።
እኮ በገነት ውስጥ አዳምና ሔዋን እንዲኖሩ ተፈቅዷል አይደለ? ምን አላቸው? በገነት ውስጥ ይሰማል። በገነት ውስጥ ይሄ የዛፍ ፍሬ እንዳትበሉ ብሏቸዋል አይደል እግዚአብሔር? አዎ ትእዛዝ ተሰጥቷቸዋል። በጣም ጥሩ። እንደሱ ከሆነ ከበሉ ምን ይሆናሉ፣ ካልበሉ ምን ይሆናሉ ነው የሚለው መጽሐፍ ቅዱስ። አትብሉ። ይሄ ነገር ብዙ ክርስቶስ ልበል አምላክ ትእዛዝ ሰጣቸው። ከዚህ ፍሬ እንዳትበሉ ተባሉ። ያንን ፍሬ በሉ። ከዛ በዛ ሰዓት እርስ በርሳቸው ራሱ ራቆታቸው መሆናቸውን ያወቁት ከዛ በኋላ። እሺ ያንን በሉሽ። ባይበሉ ምን ይሆን ነበር ማለት ነው? እዛው ላይ የአምላክን ትእዛዝ ጠብቀው ነው የሚኖሩት ከዛ በኋላ። ስለዚህ እነሱ ብቻ ናቸው የሚኖሩት ወይንስ እናንተም በዛው ተሆኑ ተፈጠሩ ነበር? የምናልባት ወሬ አታወራ እኮ ብሎሃል። ያለውን ነገር እናውራ፣ የተጻፈውን እናውራ። ከአንተ ጋር ጨርስ፣ የተጻፈውን እናውራ። የዛፋን ፍሬ እንዳትበላ ብሎታል። ከበላ ምን ስለሚሆን ነው? ካልበላ ምን ስለሚሆን ነው? እዛው ላይ ትእዛዜን ጠብቅ፣ ከዚህ ፍሬ እንዳትነካ ተባለ። ከዛ በኋላ አንተ የምትለው የልጅ ልጅ ምናምን ከዛ በኋላ እዛ ገነት ሱቅ ስለመክፈት መኪና ስለመያዝ ነው እንዴ የምታወራው? አላልኩም። እንደሱ ካለ ንገረን። ሱቅ ምናምን ካለ ገነት ውስጥ ንገረን፣ ችግር የለም። አንድ ኡስታዝ ሲናገር ሰምቼው ነው። እዚህ ምድር ላይ ያማረ መኪና ሁሉ ታገኛለህ። ስለዛ ክርስትና ላይ እያወራህ ነው። ያችን የዛፍ ፍሬ እንዳትበላ ተብሏል። ከበላ ምን ይሆናል? ይወጣል አይደለ? ካልበላ ደግሞ ተረድተኛል። ብራዘር እንደዚህ ብዙ የሚያደክም ነገር እኮ የለውም። አንደኛ የተናገርኩት እኔ ምንድን መሰለህ፣ ምድር ላይ ያለውን ነገር ነው የምትናፍቁት እናንተ። ገነት ውስጥ በደንብ ትበላለህ፣ በደንብ ትጠጣለህ። ያን ነገር አንበይም። ይሄ እናንተ ሊጫኗችሁ ነው። እሱን አራግፍላለሁ። ምድር ላይ ያለ ነገር ለምን ትመኛላችሁ? አዳምጠህ በገነት ውስጥ ያንን የዛፍ ፍሬ ሲጀምር አዳምና ሔዋንን ነው እንዳትበሉ ያላቸው እግዚአብሔር። ማንን የከለከለው? ትእዛዝ የሰጠው ሌላ ነበር እንደ ገነት ውስጥ ማንን ነው ትእዛዝ የሰጠው እግዚአብሔር? ለመጽሐፍ ቅዱስ እንዳትበሉ እኮ ለአዳም ነው ትእዛዝ የሰጠው። ለአዳምና ለሔዋን ሰጣቸው። ለሔዋንስ እንዳትበይ ተብላ ነበር። እንዳትበይ ተብላ ለእሷም ትእዛዝ ሰጥቷት ነበር እግዚአብሔር ሲሰጥ። አሁን እኮ እንትን ውስጥ ነው ገባ። ምንም አያስጨንቅ ነገር እየዞርክ ነው። እኔ የፈለኩት ምን እንደሆነ ታውቃለህ? እኔ የፈለግኩት አጭሩ ነገር ገነት ውስጥ እናንተ ወደፊት ከቅያማ በኋላ ገነት ውስጥ ስትሄዱ ለወንዱ ሴት ተዘጋጅቶለት ነው የሚለው። ጥያቄ ይሄ እስልምና ላይ ብቻ ብትጠይቅ መልስልህ ነበር። አንተ ምን ታደርጋላችሁ? ትመጡና በክርስትና ግን ትላላችሁ አይደለም። በቀና መልኩ ነው እየጠየቁ ያሉት። እስልምና ላይ ብቻ ጥያቄ ጠይቃችሁ መልሱን ብትጠብቁ ወላሂ ወደ ክርስትና እንገባ። ትመጡና እንደ ክርስትና ግን አናገባም፣ እንትናንንም አንወልድም፣ በእናንተ ግን በገነት እንዲህ አለ ምናምን አነጻጸርክ አይደለም? ልክ አይደለም። ጥያቄ እኮ ነው የጠየኩህ እኔ። እናንተ ጋር እንደዚህ የሚባለው ነገር አለ ብዬ እኮ ነው የጠየኩህ እኮ። ያ ትክክል ነው ወይ? አንዴ ሰርጀሪ በትልቁ አድርጉኝ አንዴ። እሺ ምን ይላል ይሄ መጽሐፉ? አንብቡ። ምን ይላል መጽሐፉ? ምን ቁርአን ነው? መጽሐፍ ቅዱስ ምን ይላል? እዚህ ጋር ርዕሱ ኦሪት ዘፍጥረት። ቁርአን መልስ የለውም። ቁርአን መልስ የለውም። ኖ መጽሐፍ ቅዱስ ላይ ካልተጠጋችሁ መልስ የላችሁ። አይደለም፣ እንደሱ አይደለም ነው። አንድ ነገር ስትጠየቁ ዘላችሁ መጽሐፍ ቅዱስ ስለማመን ስትጠየቁ ዘላችሁ። ቆይ አንዴ ሰርጀሪ ሮሃን ላስወርድክ። ራሳችሁን ችላችሁ መልሱ። ተረጋጋ። ቆይ አንዴ ተረጋጋ። እሺ ሮሃን ከኋላ እንዳትገባ፣ ጣልቃ ከገባ አስወርዱት። እሺ ሰርጀሪ አዳምና ሔዋን በገነት እያሉ ሰርጀሪ አይደለሁም። ሰርጀሪ ለራስህ ይስጥህ። ኖ አይደለም። እንትን አይነበብልኝም። ሸገር ያንስ ያው እንትን በደምብ ስለልታየኝ ነው ጽሁፉ። ችግር የለውም። ሰርጀሪ ትለኛለህ። ጤነኛ ነኝ እግዚአብሔር ይመስገን። እሺ ችግር የለውም። እና አንብብሽ ምን ይላል? ቁጥር 27 አንብብስ። ይኸው መጽሐፍ ቅዱስ የጠየቅኩትኝ እኔ ቁርአን ነው። መጽሐፍ ቅዱስ አልጠየቅኩም። አንብብ። እሱ ያለ ክላስ ነበብ ምን አለ? አይደለማ። እና ይኸውላችሁ እዚህ ያላችሁ 700 ሰዎች ስሙ። እሺ ምንድን ነው መልስ? ጥያቄ እንጠይቅ። በቃ ጥያቄ ጠይቅ። እድሜ ልክ እንደሚለጠፉ ቁርአን ላይ
አትግባ። መጽሐፍ ቅዱስ ውስጥ አትግባ። ሼም ኦን ዩ ሙስሊም። አሁን ሸገሪያ አዳምጥ። ክርስቲያኖች ጥያቄ ይጠይቁና ያነጻጽሩልናል። በክርስትና ግን ብለው ሊመጻደቅ ይፈልጋል። የዛኔ አነጻጸርክ በራስህ ልክ ልናነጻጽርላቸው ስንገባ ጊዜ አትንኩብን መጽሐፋችንን። እንደሱ አያስኬድም። በቀጥታ እስልምና ላይ ጠይቅ፣ እስልምና ላይ መልስልሃለሁ። አይ ክርስትና ግን እንደዚህ ይላል ብለህ ካነጻጸርክ ልናነጻጽር ስንገባ ተነጻጽሩ አይባልም። ለማንኛውም እሺ በእስልምና ላይ ብቻ ያለው ልመልስልህ። አሁን አላህ አንዴ እንትን በል ተመለስ ካልሆነ ያስወርደዋል። ሪፖርት እያረክ ነው። ይሰማል? በቃሽ። ሲመለስ ይገባል። ጥያቄ አለ? ቄርሎስ ጥያቄ አለ? ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አላህ የወደደውን ብቻ ነው ሙስሊም ያደርገው? የወደደውን ሲባል ግን አላህ ስብሐነ ወተዓላ በመጀመሪያ በሰዎች መካከል ምርጫ የለውም። ነፃ አድርጎ ነው የፈጠራቸው። የወደደውን ሲባል ጊዜ ለእርሱ ውዴታ የተጣቡ ሰዎች፣ ትእዛዙን የፈጸሙ ሰዎች ለማለት ነው። አንፈልግም ትእዛዙን አንፈጽምም ካሉ ደግሞ እነርሱም በራሳቸው ጊዜ በራሳቸው ያንን እውነተኛ መንገድ ለማግኘት ለመጥመም የራሳቸውን ነፃ ምርጫ ወሰዱ። ያ ነው የወደደው ሲባል ጊዜ ለይቶ አንዱን ወዶ አንዱን የሚጠላ አይደለም አምላካችን አላህ ሱብሓነሁ ወተዓላ። ነገር ግን ወለዚነ ጃሀዱ ፊና ለነህዲየነሁም ሱቡለና ይላል አላህ። እነዚያ የእኔን ቅኑ መንገድ ለማግኘት የታገሉ ሰዎችም እኔ መንገዴን እመራቸዋለሁ። ማንን ነው የሚመራው? የእርሱን መንገድ ለማግኘት ጥረት ያደረጉ ሰዎች። ስለዚህ ያ የእርሱን መንገድ ለማግኘት ጥረት የማያደርግ ሰው ደግሞ በራሱ በመረጠው መንገድ ሳያገኝ ይቀራል። ያለ መንገድ እሺ ይቅርታ፣ ስልክ ገብቶብኝ ነው። ይቅርታ። እሺ እኔ የጠየቁት እስልምና መጽሐፍ ቅዱስ አንብብ ይለኛል። ለምን? ጥያቄ ምንድን ነው? አጭር ጥያቄ ከመሐመድ በፊት እስልምናን የሚገልጽ መጽሐፍ ነበር ወይ? እንደገና ደግሞ መሐመድ ይመጣል ብሎ የተናገረ ነቢይ ነበር ወይ? ስለ ኢየሱስ ክርስቶስ ብዙ ነቢያት መስክረዋል። ይህ ነው ጥያቄ። አሁን አነጻጽር ቅዱስ ከኢየሱስ ክርስቶስ በፊት ኢየሱስ እንደሚመጣ የተናገረ የመሰከረ ነቢይ አለ። አንድ ነቢይ አምጣ በመጽሐፍ እኔ በሌላ መጽሐፍ ኢሳያስ፣ ሕዝቅኤል፣ ሚክያስ፣ አብርሃም አዳምጠ ኢየሱስ ይመጣል የሚል አንድ ጥቅስ ስጠን መጽሐፍ ቅዱስ ላይ። ኢሳያስ እኮ አልኩ። ድንግል ትወልዳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ይላል። ሚልኪያስ ላይ አለ። ዮሐንስ ወንጌል ላይ መጀመሪያ ቃል አንድ ጥቅስ ከሰጠ በኋላ ዳም እሺ ኢየሱስ ይመጣል የሚል ጥቅስ መጽሐፍ ቅዱስ ላይ አንድ ቦታ ላይ በትንቢት አልተናገረም። እንደዚህ ባልኩ ዮሐንስ ወንጌል ዮሐንስ 1:1 እሺ አዳምጥሽ አንዴ። ኢየሱስ ይመጣል የሚል በነቢያት መጽሐፍ ላይ እኮ ዮሐንስ 1:1 ከዛ ውረድ እነግርሃለሁ። ዮሐንስ 1:1 አንበው። እሺ ከተናገርክ በኋላ አዳምጥ። እኔ ስናገርሽ አዳምጥሽ። እሺ ኦኬ ና ፕሮብሌም። ኢሳያስ ላይ ያልከን ነበር፣ እነ ሚኪያስ ላይ ያልከን ነበር፣ እነ ሕዝቅኤል ላይ ያልከን ነበር። በእነዚህ ይበዛባቸው ይበዛባቸዋል። እሱ ይበዛ ትንቢት ነው የሚሆነው። ትክክለኛው ቀጥተኛው ወንጌል ላይ ያለው ይሻላል ብዬ። እሺ በጣም ጥሩ። አዲስ ኪዳን ላይ ሳይሆን በብሉይ ኪዳን ላይ በነቢያቶች መጽሐፍቶች ላይ አንድ ቦታ ላይ ኢየሱስ ይመጣል ብሎ የተነገረ የለም። ኢሳያስ ላይ ሚልኪያስ ኢየሱስ ይመጣል የሚል ጥቅስ አለ እዚያ ላይ። የት ጋር? ድንግል እንደምትወልደው ኢሳያስ ላይ አልኩ። ኢየሱስ ይመጣል የሚል ጥቅስ ከዚህ በላይ ምን አለ? እንደሚወለድ ድንግል እንደምትወልደው ስሙም አማኑኤል እንደሚባል ይናገራል። ቁጥሩን ይንገረን። እሱ ቁጥሩን ምዕራፍና ቁጥሩን ነገር ዮሐንስ ወንጌል ግባ አልኩ። ዮሐንስ ደግሞ 1:1 ሂድ። ኢሳያስን ንገረን ቁጥርና ምዕራፍ። ተው አንተ ዝም ብለህ እባክህ አይገባህም። አርፈህ ተቀመጥ። እሺ ለማንኛውም እኔ እሱን የጠየኩት አሁን ስለ ነብዩ ሰለላሁ ዐለይሂ ወሰለም በቃ ስለ እስላም ጠይቆ አለቀሽ። ከእስልምና በፊት ያ ማለት ከቁርአን በፊት ነው የሚፈልጉት። ጥያቄ ስህተት ነው። ምክንያቱም አንድ እምነት የሚለካው በራሱ
ባለው መለኮታዊ መጽሐፍ ነው። እኔ ክርስትናን ጠይቄ ለምሳሌ ከመጽሐፍ ቅዱስ ውጭ በሌላ መጽሐፍ ዘጠኝ ከዚያ በፊት ባለው መጽሐፍ ብለህ ያስኬድም እነሱ ችግር የለውም። እኛ ግን እንመልስላቸው ከቁርአን ውጭ እስልምና እንደነበረ ነቢያቶች የሰበኩበትን ነው አይደል የምትፈልገው? ሸገሪያት እንደገና ደግሞ እንትኑ ሌላው ደግሞ መሰለህ መጽሐፍ እስልምናን የሚገልጽ መጽሐፍ እንደነበረ ነቢዩ መሐመድ ነው አይደል ቁርአን ያወረዱት። ከዛ ውጭ እንደነበረ አላህ ነው በነቢ ስ ላ ስላ እያወረደው። እሺ አቤት ከዛ በፊት አላህ ነው ያወረደው ቁርአንን፣ ነቢ ስ ላ ስለም አይደሉም። ለማንኛውም ለነቢዩ መሐመድ ስ ላ ስለም ለቀደሙትም ነቢያቶች ቁርአንን ሲያወርድላቸው ነበር። ለሙሴ፣ ክርስቶስ፣ ዳዊት አላህ ቁርአን ለነ ክርስቶስ ለኢየሱስ አልወረደም። ኢየሱስ ነው የወረደ ቃል የወረደ ወረደላቸው ትለኛለህ እንዴት ታዲያ? እሺ አምላክ ነው የወረደው ከሰማይ ወደ ምድር? አዎ ክርስቶስ። እሺ ያ የወረደው አምላክ አለ? ያልወረደ ሌላ አምላክ አለ? የለም እዛ ላይ የለም። ይሄ አይገባችሁም ለመሰለህ ረቂቅ የአምላክ ስራ። አዎ አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መረዳት አልቻላችሁም። እሺ አንድ አምላክ ወርዷል አልከን። ያልወረደ ሌላ አምላክ አለ? የለም ባጭሩ አይደል? አምላክ አንድ ምሳሌ በስጋ መገለጹን አታምኑ። ዮሐንስን አንድ አንብብ አልኩህ እኮ እና አንብበው ዮሐንስን። ሰማኸኝ እኮ ይኸውልህ አምላክ አንድ አምላክ ወረደ አልከን በምድር ላይ። እሺ አሜን ነው ብለን ተቀበልን። ይጌታ ያልወረደ ሌላ አምላክ አለ? የለም። ያልወረደ ሌላ አምላክ አለ? የለም። ቃል ኖ ቃል ወረደ። የአምላክ ቃል የወረደ አምላክ አይደለም የወረደው? አምላክ አይደለም የወረደው? ቃል ይኸውልህ ይሄኛው ዝም ብለህ ስትሮማን ፋላሲ ዝም ብለህ አትስራ። ይኸውልህ ቃል እናንተ አሁን መዳረቅ ነው። ጥያቄ ያለው ሰው ጥያቄ ያለው ሰው ሁሱ እንዴት ነህ? በጣም ታጋሽ ነገር ዝም ብለህ ታዳምጣለህ። ምን ታድርገህ ሁሱ يلا انزل تحت. السلام عليكم. وصل الأرض. ماشي. أبو بكر الصديق. أبا بكر الصديق. أبو بكر الصديق. ما ظنك باثنين الله ثالثهما. يلا انزل تحت يا أخي. ماشي. ستين. وعليكم السلام ورحمة الله وبركاته. تسع الله الحمد لله. عندي ጥያቄ ነበረኝ ልጠይቅ። ለምን አስወረድከኝ? ማስረጃ በጣም አናታችንን ሲለን ፈርተና አስወርደን ነው። ኦ ማይ ጋድ የጠየቅኩን ጥያቄ እኮ መመለስ አልቻልክም። በቃ ከነቢዩ መሐመድ በፊት መጽሐፍ ነበራችሁ ወይ? ነቢዩ መሐመድን ደግሞ ይመጣል ተብሎ የተናገረ ነቢያት አንድ ሰው አለ ወይ? አለው አለ። ላሳየህ መጽሐፍ ቅዱስ ላይ ላሳየህ። የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስም አለ። እስልምና ትክክለኛ ሃይማኖት እንደሆነ እሱን ይህን ኮሜዲውን ተወውና ወደ እውነተኛው ነበር። ኮሜዲ መጽሐፍ ቅዱስ ላይ ነቢዩ መሐመድ ስም አለ ትለኛለህ? መጽሐፍ ቅዱስ ነው ኮሜዲ? መጽሐፍ ቅዱስ ነው ኮሜዲ? ይኸውልህ እየጠየቅኩ ያለው ራስህን ቻል፣ አትለጠፍ። መጽሐፍ ቅዱስ ነው ኮሜዲ? ወደኛ አትምጣ፣ ራስህን ችለህ መልስ። ኮሜዲ ያልከው ክርስቲያኖች እንዳይሰሩ ራስህን ችለህ መልስ። ኮሜዲ ያልኩህ አንተ የምትሰራውን ኮሜዲ ነው። አሁን እዚህ እነዚህ 700 ምስኪን ኢትዮጵያኖች ላይ የምትሰራው ላሳየህ። አሁን ተረጋጋ። በገዛ መጽሐፍ ላይ ሙሐመድ የሚል ስም አለ። እንመልከት። ላሳየህ። መሐመድ ከና አብደላ አይሻልም? ከና አባቱ አብደላ ሳያለች ወላሂ ስር ማሳያለሁ። ኢየሱስ ክርስቶስ በነገራችን ላይ አብደላ ነው። ሌላኛው ስሙ አብደላ። ተረጋጋና ፖይንቱ ላይ አውሩ። አንተ እንኳን ተው፣ የምግብ እጥረት አለ። በጣም ታወራለህ። እሺ እኮ ተረጋጋና ፖይንት ላይ ለምን ምን አገባ? እኔ ጠየኩት እሱን ተረጋጋ። ለምን ይህም አሁን ተርመጠመጥ? ከአንድ ፖይንት ላይ አውሩ። አንድ ሀሳብ አንሳ። መርመጥመጥ ምንድን ነው? ጨርሱ። አማርኛ አልችልም። እንደዚህ መርመጥመጥን ያላቅ መርገጥ መርመጥመጥ የሰው ምግብ ነው። 10 ቦታ እየረገጥክ ነው። ተረጋጋና አንድ ሀሳብ የጨርሳችሁ ሂዱ። አሁን ሚዩት አድርግና የነቢዩ መሐመድን ስም ያሳይክ። ሚዩት እንዳታል።
ቀጥሉ። እሱ እኔ ሞኝ ሸገሪያንስ አሁን በገዛ መጽሐፉ ላይ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስም አሳይተ ነው ሻሃዳ ሊይዝ ነው። ኢንሻአላህ ስልመት ትወጣለህ። ይሄ የገዛ መጽሐፉ ነው። ተመልከቱ። ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። የት ጋር እንገባለን? ሸገሪያንስ በደንብ ተከታተል። ያውና ሰንጎ ሰለሞን ላይ እንግባ። እዚህ ጋር ምዕራፍ 5 ቁጥር 16 ላይ እንገባለን። እዚህ ጋር ወደ አማርኛ እንቀይረዋለን። የጌታ ሰው ሸገሪያንስ ዘመንህ ይባረክ። እየባረክ ነው በነገራችን ላይ ማሳየህ። ያውና መኃልየ ሰለሞን ምዕራፍ 5 ቁጥር 16 ላይ እዚህ አፉ ራሱ ጣፋጭ ነው፣ እጅግ በጣም ውብ ነው፣ ይህ ውዴ ነው ይላል። አምላክ ይህ ውዴ ነው ብሎ የሚገልጸው ማንን ነው የሚለውን እንመልከት። ለዚያም አምላክ ከማንም በላይ የሚወድ አካል ነው። ማን ነው ይህ አካል? እዚሁ ላይ ሄደር ወደ ትይዩ ዕብራይስጥ ሂዱ ይላል። እንሄዳለን፣ ታዛዥ ነን። ወደ ትይዩ ዕብራይስጥ ሂዱ ይላል፣ እንሄዳለን። ማን ነው ይህ አካል? እዚህ ቦታ ላይ እዚህ ጭንገባለን፣ ወደ አማርኛ እንቀይረዋለን። የመጨረሻ ነው ይሄ። እሺ እዚህ ጋር ማን ነው ይህ አምላክ ከማንም በላይ ወድ አድርጎ ያዘው አካል? እችን እንትላለች ሸገሪያንስ ምን ትላለች? ሸገሪያንስ ሙሐመድ ይላል። ማን ነው ይህ ሙሐመድ? ይህ ሙሐመድ ማን ነው? እስራኤላዊ ነቢይ ነው ወይንስ የትኛው ነቢይ? ውሱ እየለፈለፈ እንዲሆን ሚዩት ና ሀቢቢ አንሚዩት አድርግና አውራ። እስካሁን እያወራ ነበር እርግጠኛ ሚዩት ነበር። ሙስሊሞች በጣም የሚገርማቸው መልሱን መልስ፣ ቀሉን ተውና ይህን ፒዲኤፍ ምናምን ያወጣውን ተውና ከመሐመድ ይመጣል ብሎ የተናገረ አንድ ነቢይውና ትንፋሽ አጠረው። ትንፋሽ አጠረው። በቃ ምንም ይሁን መሐመድ ብለህ እንደውም ከመሐመድ ለምን አብደላን አጨምርበትም? አይሻንም ጨምር። አይሻ የለችም? ጨምርበት። አባቴ ትሆናለህ እርግጠኛ ላይ ቪዲዮ ከፍት ግን ስርዓት ይባል የላቸው። ሙሐመድ የሚለውን ሲያይ ጨለለ። ምንም ማድረግ አይቻልም። እሺ አይሻ ያሰላም ያሰላም ዓለም ከተፈጠረች አንስቶ እስከ ዓለም ፍጻሜ ድረስ እንደርሷ አይነት ጻድቅ ሴት አልተፈጠረም፣ አይፈጠርም። ወረደ ልካባ ቃል ነቢ ስ ላ ሰለም ወፈضል ዓኢሻ ዓላ ሳኢር ኒሳ ከፈضል አሰሪድ ዓላ ሳኢር ጣዓም። ነቢያችን ስ ላ ሰለም የጻድቅ ሴቶችን አይነት እየተናገሩ ከሙለ ሚን ሪጃል ከሲር ወለም የክሙል ምን ኒሳ ኢላ አርበዓን ወሁም መርየም ወአሲያ ወፋጢማ ወኸዲጃ ነው። ከወንዶች ምሉእነትን ጽድቅናን የተጎናጸፉ በርካቶች አሉ አሉ። ከሴቶችም ልክ እንደዚያው። ከእነዚያም መካከል ማርያም፣ አሲያ ብንት ሙዛሒም ዘውጀት ፊርዓውን፣ ፋጢማ፣ ኸዲጃ ካሉ በኋላ ስለ አይሻ ምን አሉ? እዚያው ሐዲሱ ላይ ወፈضሉ ዓኢሻ የአይሻ ብልጫ ግን አሉ ዓላ ሳኢር ኒሳ በአጠቃላይ በሴቶች ሁሉ ላይ ያላት ብልጫ ከፈضል ተሪድ ዓላ ሳኢር ጣዓም አሉ። ተሪድ ብሎ ማለት በአረቦች ዘንድ በጣም ተወዳጅ ምግብ ነው በሰዓቱ። በዚያ ምሳሌ እየሰጡ ነው። ተሪድ የእንትን ነው፣ ስጋና ቂጣ ተፈትፍቶ የሚበላ ነገር ነው። በጣም ይወደድ ነበር በሰዓቱ። በሰዓቱ ባለው ነው እና ምሳሌ መስጠት ያለባቸው። በጣም ተወዳጅ የሆነውን ጠቀሱና ልክ እርሱ በሌሎች ምግብ ላይ ያለውን ብልጫ ያክል ነው ብለው ተናገሩ። ዓኢሻ አፍضል መን ወضዐት ልሐሳ ምድርን ከረገጡ ታላቅ ሴት መካከል የመጀመሪያዋ ታላቅ ሴት ናታችን አይሻ ነች። አላህ ሙስተሐሽ። ጥያቄያችሁ ምንድን ነው? እኔ አንድ ጥያቄ አለኝ። እሱም እሺ፣ እኔ ወዱ ሲያደርግ ማለት ነው ውሃ ፀጉሬ እንዳይነካ በጥንቃቄ ነው ወዱ የሚያደርገው እና ፀጉሬ ችግር ስላለብኝ ማለት ነው። ይሄ እንዴት ይታያል? ማለት ወዱ የትክክል ይሆናል ወይም ሰው ነው? በውሃውን እንደዚህ ዋ እንዲ ወደኋላ መለስ አድርገሽ ከነከሽ በቂ ነው በሱ። አይ ፀጉሬ ችግር ማለት እኔ በጣም የሚያስጠላ ፀጉር ስላለኝ ነው እና በወር አንዴ ነው የምታጠበው በነገራችን ላይ እና ለዛ ነው። ስለ ሻር ነው ሻር ስለመውሰድ ነው እያወራሻለሽ ወይንስ ስለ ውዱ ማድረግ ነው? ስለ ውዱ ማድረግ ውሃ ከኒካ ደስ ከሆነ የግዴታ ውሃ ውዱ ስታደርጊ ማጠብ እኮ አይደል?
ፀጉርሽን አታጥቢው። በጫፏ እንደዚች ውሃው እንዳሁን ካስነካሽ በኋላ አራግፊው እንደዚህ እና ዝም ብለሽ ጫፏን ብቻ እንደዚህ ነካ አድርገው በቂ ነው። ስለዚህ ግዴታ በውሃ ማስነካት ያለብኝ ፀጉሬን? በጌታ ስም ጫፉ እኮ ነው። አራግፊው ውሃውን እንትን እንዳይልብሽ። ጫፏን ብቻ እንደዚህ ነካ ካደረግሽ በቂ ነው። አዎ ማስነካት አለብሽ። ኦኬ እሺ። ሁሱን ልቀጥል? አሽቀጥል። ቄርሎስን አስቀድሙት። ቄርሎስ እንዴት ነህ? ነው እንዴት ነህ? እኔ ልችልበትን ማውረድ አየሽ። እሺ ጥያቄ የእኔ ጥያቄ ምን መሰለህ? እንግዲህ ያው እስከምናውቀው ድረስ ከቁርአን መጽሐፍ ቅዱስ ይቀድማል። የእኔ ጥያቄ እንግዲህ መጽሐፍ ቅዱስ ላይ ለኢየሱስ የተጠቀሙትን ቃላቶች ለምንድን ነው አላህ ከ500 በኋላ በወረደው ቁርአን ላይ የተጠቀሙ ለኢየሱስ ያሉትን ለአምላክነት ብቻ የሚሆኑትን መስፈርት ምንድን ለምሳሌ ሱረቱል አልሐጅ ሱራ 22 ቁጥር 6 እና 7 ላይ ያለው ማየት እንችላለን። ዮሐንስ ወንጌል ምዕራፍ 5 ቁጥር 21 25 28 ላይ ያሉትን ለምሳሌ ተናገራቸው ቀኖች ምን ምን ይላል? ለምሳሌ የመጨረሻው ቀን የኢየሱስ ነው ተብሏል። የመጨረሻው ቀን የአላህ ቀን ነው ተብሏል። ፊትና ኋላው ኢየሱስ ነው ተብሏል። አላህም ፊተኛና ኋለኛ ነው ተብሏል። ለምንድን ነው አላህ ለኢየሱስ ያሉትን ቃላቶች ይጠቀማል? በጣም ጥሩ። አንተ ህያው ነህ አይደለህም? ተው እኔን አትይኝ፣ ይቅርታ አድርግልኝ። እኔን ተው አይደለም፣ አንተ ሰውንና አምላክን እያወዳደርክ ስለሆነ አዳምጠ። ለሰውና ለአምላክ የስም መመሳሰል ስም ራሱ ሊገናኝ ይችላል እኮ። ያንን ይዘን ተመሳስለዋል ማለት ይሄ ክርስትና ላይ የለመድከውን በቁርአን ላይ አምጥቼ ይህንን ላገናኝ ይህ ስህተት እንደሆነ ላስረዳህ ብዬ ነው። አንተ ህያው ነህ አይደለም ወይ? ሁሱ አንዴ ጥያቄ እሱ አይደለም። ለምንድን ነው መጨረሻ በዋረደው ቁርአን ላይ አንተና አምላክ እንደምትመሳሰሉ ላረጋግጥልህ እኮ ነው። በአንተ ሎጂክ አንተ ህያው ነህ አይደለህም? በምን ህያው ነህ አይደለህም? አሁን ሙታና አሁን ህያው ነህ። ጥያቄ ከማለት ያው አንተ ህያው ነህ አይደለህም? በነፍሴው ህያው ነህ። በጣም ጥሩ። አምላክህ ህያው ነው አይደለም ወይንስ ሞቷል? በመለኮት እሱ በመለኮት የሚሞት አይደለም፣ ኃያል አምላክ ነው አይደለም? እሱ አሁን ህያው ነው ወይንስ ሞቷል? አንተም ህያው ነህ፣ እርሱም ህያው ነው አይደል? ይለያያል። እሱ አንደኛ ያመጣው ፖይንት ይለያያል። እንዴት በለኝ። ችግር የለውም። በጣም ጥሩ። ፈቃደኛ የምታገናኝ ነገር ሁሉም ተገናኝ የሚገናኝ ነገር አይደለም እኮ። ሰማኸኝ? አልሰማህም እኮ። ተረጋጋች፣ አዳምጠች፣ ስማና ከዚያ በኋላ ታስረዳለች። ችግር የለውም። አንተ ምን ህያው ነህ አይደለህም? እሺ አንተ ልታገኝ የምትሄድበት እኮ ፖይንት ገብቶኛል በነገራችን። እሺ ላብራራ መልስና ከዚያ በኋላ እሺ በቃ ቀይርላ። እሺ አንተ እውቀት አለህ የለህም? አዋቂ ነህ አይደለህም? በምን የኔ እውቀት ውስን ያምላክ ግን አይደል አላልኩህ። እንደዛ አላልኩህ። የተወሰነ ነው አይደለም አላልኩህ። አንተ አዋቂ ነህ አይደለም? ከምን አንጻር ነው? አሁን እኮ ያልገባኝ ነገር አምላክ ማዋቂ ነው፣ አንተ ማዋቂ ናችሁ። ስለዚህ አንድ ራሱ እንደዛ ነው። በቃ ገብቶህ ወላሂ ገብቶህ። ለምን ነው ታውቃላችሁ? ኦኬሽ አዳምጥ፣ ተረጋጋ። አንዴ ምንድን ነው በፈጣሪ ዛሬ ምን ሆናችሁ ነው? አዳምጥ እንጂ መልሱን አግኝቶታል። እኔና አምላክ የሆነ ተመሳሳይ ቃላት ብንገለጽ አንድ ልንሆን አንችልም የሚለውን አግኝቷል። አሁን ገብቷችኋል? የእኔ እውቀት የተወሰነች ነች፣ የእርሱ ግን የተወሰነ አይደለም። ልክ እንደዚህ ነው። ክርስቶስ ከአምላክ ጋር የሚመሳሰል የሆነ ቃላት ይፈልጉና መጽሐፍ ቅዱስ ላይ ኢየሱስን ከእግዚአብሔር ጋር እንዲያደረጉት በዚህ መንገድ ነው። የፊተኛና ኋለኛው ብሏል። ኦኬ፣ ስለዚህ ነው እግዚአብሔርም ፊተኛ ኋለኛ ተብሏል። ስለዚህ አምላክ ነው። አንተም ህያው ተብለሃል፣ ኢየሱስም ህያው ተብሏል። ስለዚህ አምላክ ነህ። አንተ አዋቂ ነህ፣ እሱም ያውቃል። ስለዚህ ሁላቸው አያስኬድም። እንደዚህ ያ ነው። አንዴ በነገራችን ላይ ማለት ነው መጽሐፍ ቅዱስ ላይ ህይወትን የሚሰጥ የተባለው ኢየሱስ ክርስቶስ ብቻ ነው። ከኢየሱስ ክርስቶስ ውጭ መሐመድ አይደለም። ላስረዳ፣ ተሳስተሃል። መጽሐፍ ላይ አንዴ አንተ ኩስታራ ነው የምታርጌ ነው ማዳመጥ። አይ መጽሐፍ ቅዱስ ነው። አንዴ ላብራ። እሺ ቆይ ልሳሳት፣ አንተ ታስተካክለኛለህ። እሺ አንዴ ያስወራ ከይቅርታ ጋር መድኃኒዓለም አንዴ ብቻ እኮ ነው የጠየቁት። አንዴ እኮ ተሳስተሃል። አርመህ አንዴ አውርተሃል እኮ ተሳስተሃል። ባወራኸው ላይ እያልኩህ እኮ ነው ቄርሎስ። ረጋ በል። ቆይ ከኢየሱስ ክርስቶስ አንዴ እሺ ጥያቄ ናለን። ከኢየሱስ ክርስቶስ ፊተኛ ነው ኋለኛ የተባለ አለ?
መጀመሪያ አሁን ያነሳውን ርዕስ ጨርስና ትቀጥላለች። ችግር የለውም። ሙሐመድ ተብሏል። ቆይ እንጂ ሙሐመድ ተብሏል ተባለ። እኔ እኛም ነብዩ ሰለላሁ ዐለይሂ ወሰለም ሁላችንም ፊተኛና ኋለኛ ነን። ማስረጃ ላሳይህ። በቃ እንደሱ ይሻላል። ማስረጃ አሳይህ። የት አሳይኝ? አሳይኝ። ሁላችንም እኛ ሙስሊሞች እንዳውም አምላክ ሊያደርገን ነው። ምክንያቱም ፊተኛና ኋለኛ ነን ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። እኛ ፊተኛና ኋለኛ ነን ነው። ላሳያቸው እንደሱ ፈልገው እና ያው እነዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም ያ እኛ ኋለኞችና ፊተኞች ነን ብለዋል። ያ ነሕኑ አልአኺሩን አሳቢቁን አሉ። የትኛው ቃል ነው ፊተኛ ነው ኋለኛ የሚለው? ያው እዚህ ጋር ነሕኑ አልአኺሩን አሳቢቁን እኛ ፊተኞችና ኋለኞች ነን። ያው እና ቡኻሪ 896 ሙስሊም 855 እኛ ፊተኞችና ማስረጃው ምንድነው ነው ያሉ? ማስረጃው ያውና ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው የተናገሩ አይደለም? ያው ፊተኛና ኋለኞች ነን ብለዋል። ተርጉሙ ነው። አይሽ ልተርጉምልህ ችግር የለውም እንዳፈሩ ያ የሁሉ ሙስሊሞች ሁሉ ዛሬ አምላክ ነው። ተርጉሙ መች ተርጉሙ አይታይ ይሄ ተረጉሙ ነው። ያው እኛ ኋለኞችና ፊተኞች ነን። ያ ስክሪን ግን እኔ እየታየኝ አይደለም። ካለማክስ ኩሽታ አረ ይታያል። ያው ወላሂ ይታያል። ሁሉም እያየ ስክሪን ሹት ላይ አድርገው አንዴ አይሻስ ያሽ አነሳ አንስቷል። ላሳየው። ቆይ እኔም ላንሳ። እሺ አንስቻለሁ። እሺ ትልቁ ላይ አድርጎ አይታይም። ይሄውን ስታክ አድርጎብኛል ስል እንደገና እንትን ልበልልህ ወይንስ ምንድን ነው? ይኸው ከዚህ በላይ ምን እናግዝ? ምን እናግዝ? ትራንስሌት አድርጎና እንትኑ አላሳይ ብሎ እንደገና ትራንስሌት አድርጎና አውጣውን የስክሪን ሹት አድርጌ ይለጥፍለታል። ይታይቃል። አሁን ይታያል። መጀመሪያ ነው ፊተኛ እና ኋለኛ ማለት ምን ማለት ነው? ቆይ አንዴ መጀመሪያ ማለት እኮ መጀመሪያ ያለው ነው አይደል? ፊተኛና ኋለኛ ነህኑ አኺሩን አሳቢቁን መጀመሪያና መጨረሻ ነው የሚለው። መጀመሪያ ማለት መጀመሪያ ያለው ማለት መጨረሻ ያለውና መጀመሪያ ያለው ነው። ቆይ አንዴ ፊተኛና ኋለኛ ማለት እኮ ከምን ነገር የሚቀድምና ከምን ነገር በኋላ ያለ ማለት ነው አይደለም? እንደሱ አይደለም። ኢየሱስ ክርስቶስ ከጊዜ በኋላ ነው የመጣው። ማስረጃ ልስጥህ። በምን ቆይ አንዴ በምን መጽሐፍ ቅዱስ በገዛ መጽሐፍ በምን ነው ያልኩት? በስጋ ነው በመለኮት? በስጋ ምናምን የሚባል የለውም። ስጋ ነው ሲጀመርስ መለኮት የለውም። እሺ ከሆሎጎስ አርክሲጌኔቶ ሲል ምን ማለት ነው? እና ወደ ማስረጃ ሰጥሽ ነው መጽሐፍ ቅዱስ ላይ ለጠየቅ እኔ ያልኩ ከሆሎጎስ አርክሲጌኔቶ ሲል ማለት ምን ማለት ነው? አሁን እኔ ማስረጃ የማቀርብልህ ፍጡር ከጊዜ በኋላ እንደመጣ ፍጡር እንደሆነ ልሰጠህ ነው እያልኩ ነው። እኔ እኮ በስጋው እኮ እኔም ከማርያም ተወልዷል ብዬ አምናለሁ። በስጋው እኮ ከማርያም በመለኮት የሚባል ነገር የለም። አዳምጥ። እሱ ሲጀመር ስጋ ነው። ብሏል። ታዳምጣለህ? እሺ አዳምጣለሁ። ቀጥል። በጣም ጥሩ። ኢየሱስ ክርስቶስ ስጋውና ህይወቱ ከጊዜ በኋላ የመጣ ነው ወይንስ አይደለም? ማለት የትኛው ማለት መለኮቱ ከጊዜ በኋላ የመጣ አይደለም? ኢየሱስ ክርስቶስ የተባለው አካል ስጋና ህይወት አለው አይደለ? ምን አይነት ነፍሱና ስጋውን ተዋህዱት ነው። ልክ ነህ። ነፍሱና ስጋው ፍጡር ነው አይደለ? ኢየሱስ ክርስቶስ ፍጡር አይባልም። ከተዋህደ በኋላ ፍጡር ተብሎ ይነገርለት። በጣም ጥሩ። የኢየሱስ ፍጡር ማለት ነው ማለት ነው። ትርጉም ታውቀዋለህ? በእርግጥ አዎ ልክ ነህ። ማለት የኢየሱስ ስጋው የተፈጠረ ግን ከተዋህደ በኋላ ፍጡር ተብሎ አይነገርለትም ነው ያለው። ማን ነው የፈጠረው? ፍጡር ነው ራሱ። ማን ነው የፈጠረው? ራሱ ነው የፈጠረው። ብቻውን ነው የፈጠረው ወይስ ሶስት ነው የፈጠሩት? ኢየሱስን በአካል ሶስት ነው፣ በመለኮት አንድ ነው የፈጠረው።
ሶስት